የአፋባ ሰሜን ምስራቅ ቀጠና የአገዛዝ ሰራዊትን ደምስሰው የምስራቅ አማራ ፋኖ ሚኒሊክ እዝ ያቀጣጠለው የድል ችቦ በአራቱም የአማራ ግዛቶች ተስፋፍቶ የአገዛዝ ሰራዊት እንደ ደመራ እንጨት ሸክፎ በጥይት እሳት እያቃጠለው ይገኛል። ከግንባር የደረሰ መረጃ አለ፣ በዝርዝር ተሰሙታላችሁ። አፋባ ምዕራብ አማራ ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ ባሳምነው ልጅ አባይ አንዷለም መስዋዕትነት የተበሳጩት ያሳምነው ልጆች ሽንዲ ከተማ የመሽገው ያገዛዙ ሎሌ ሰርገው በመግባት ከነሙሉ ትጥቁ አንገቱን አንቀው አውጥተው የጀግናውን ደም የመለሱ ሲሆን ክላሽንኮቭ መሳሪያውን ለብርጌዱ ገቢ አድርገዋል። በተመሳሳይ ከዚሁ የብልጽግና ቢሮ ፋኖን ለማጥፋት ለመበተን እቅድ አውጥቶ እየተንቀሳቀሰ መሆኑ መረጃው ደርሶናል። በትናንትናው ዕለት ቡታጅራ ላይ በተፈጠረው ህዝባዊ አመጽ የሰው ሕይወት ማለፉ ተገልጿል። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ስትል ኤርትራ ሳውቀች። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው የምትገኙ የቻናላችን ቤተሰቦች ነው። ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችንን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። የአፋባ ሰሜን ምስራቅ ቀጠና የአገዛዝ ሰራዊትን ደምስሰው የምስራቅ አማራ ፋኖ ሚኒሊክ እዝ ያቀጣጠለው የድል ችቦ በአራቱም የአማራ ግዛቶች ተስፋፍቶ የአገዛዝ ሰራዊት እንደ ደመራ እንጨት ሸክፎ በጥይት እሳት እያቃጠለው ይገኛል። ሶስቱ ያገዛዙ ክፍለ ጦሮችን በ3 ቀን ግባተ መሬታቸውን የፈጸመው የምስራቅ አማራ ፋኖ ዛሬም ትልልቅ ጀብዶችን እየፈጸመ 6ኛ ቀኑን ያስቆጠረ ሲሆን ወልዲያና ደሴ ዙሪያም ሁለቱን ወሳኝ ከተሞች ለመቆጣጠር ከፍተኛ የሆነ ትንቅንቅ እያደረገ ይገኛል። ይህ በዚህ እንዳለ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የጎንደር በጋሻው ክፍለ ጦር ምክትል ሻለቃውን ጨምሮ በርካታ የብርሃኑ ጁላን ሰራዊት ደምስሷል። በትናንትናው ዕለት ከጠዳ ከተማ በመውጣት በዙሪያው ያሉ አርሶ አደሮችን ቤት ለቤት በመቀስቀስ ሁላችሁም ፋኖ ናችሁ፣ ፋኖ ልጅም አላችሁ፣ ምረሽ መግባትና ማስገባት አለባችሁ እያለ ፕሮፓጋንዳ ሲነፋና ህዝቡን ሲያስጨንቅ የነበረው የአብይ አህመድ ስልጣን ጠባቂ ሰራዊት በተወሰደበት የደፈጣ ጥቃት ምክትል ሻለቃውን ጨምሮ 5ቱን ወደ መቃብር የተሸኙ ሲሆን ከፍተኛ ቁጥር ያለው መከላከያ መቁሰሉን የመረጃ ምንጮቻችን ተናግረዋል። በሌላ መረጃ አፋባ ምዕራብ አማራ ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ ባሳምነው ልጅ አባይ አንዷለም የሻለቃ መሪ መስዋዕትነት የተበሳጩት ያሳምነው ልጆች ሽንዲ ከተማ የመሸገውን ያገዛዙን ሎሌ ሰርገው በመግባት ከነሙሉ ትጥቁ አንገቱን አንቀው አውጥተው የጀግናውን ደም የመለሱ ሲሆን ክላሽንኮቭ መሳሪያውንም ለብርጌዱ ገቢ አድርገዋል። ገድፈኝ መልካሙ የተባለው ይህ ያገዛዙ ቀኝ እጅና የአማራ ህዝብን ለማስገደል ትጥቅ የሚቀርብለት ባንዳ ይህንን እኩይ ተልዕኮ ለመፈጸም 2 አካውንት ተከፍቶለት በሳምንት ክፍያና በወር 7000 ብር እየተከፈለው የብልጽግናውን አገዛዝ ያገለግል እንደነበረ ለስርዓቱ ለገንዘብ ብቻ ብሎ እንደተሰለፈ ከመረጃ ምንጮቻችን ለማወቅ ተችሏል። አፋባ ምዕራብ አማራ ቴዎድሮስ እዝ በተመሳሳይ በዚህ ተግባር የተሰለፋችሁ ወዳደሮች በተደጋጋሚ ከድርጅታችሁ ተቆጥባችሁ ወደ ወገናችሁ ተመለሱ ተብሎ በድርጅታችን ጥሪ የቀረበላችሁ ሲሆን ነገር ግን የማትሰሙም የማታዳምጡም የማታዩ ከሆነ ግን እንደ ገደፈኝ ከተቀመጣችሁበት እያነቅነ እናወጣችኋለን በማለት አስጠንቅቋል። አክሎም ይህንን ኦፕሬሽን የሚፈጽም ረቂቅ ኃይል ገንብተናል፣ ወደ ቀልባችሁ ተመለሱ፣ መሬት ቆፍራችሁ አትገቡም ወይም ወደ እናታችሁ ማህፀን አትመለሱም በማለት የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ካሳውን አማን መልእክት አስተላልፏል። በሌላ መረጃ የምስራቅ አማራ ፋኖ ከህልውና ትግሉ ጎን ለጎን ዛሬም ከህዝቡ ጋር እየመከረና የራሱ መዋቅር እየዘረጋ ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ነጻ ባወጣቸው የሰሜንና የደቡብ ወሎ ዞንና ወረዳ ከተሞች ላይ ሰፊ ህዝባዊ ውይይቶችን በማድረግ የባንዳውን የባዴንን የአብይን የመንግስት መዋቅር እያፈራረሰና የናደ የራሱን መዋቅር እየመሰረተ ይገኛል። በዛሬው ዕለት በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ከህዝቡ ጋር ሰፊና ጥልቅ ውይይት የተደረገ ሲሆን በዚህ ውይይትም ስለ ትግሉ አጠቃላይ ሁኔታና ቀጣይ አቅጣጫዎች በማስቀመጥ ውይይቱ ተጠናቋል። በውይይቱ የተነሱ ዋና ዋና ሀሳቦች መካከል የትግሉ መነሻ ምክንያት ምን እንደሆነ በሰፊው የተዳሰሰ ሲሆን ትግሉ አሁን ያለበት አጠቃላይ ገጽታ፣ ትግሉ ያመጣውን መልካም አጋጣሚዎችና ያጋጠሙ ተግዳሮቶችን እንዲሁም የትግሉ የወደፊት አቅጣጫ አንዱ የውይይት የትኩረት ነጥብ እንደነበር ተጠቅሷል። በሌላ በኩል ያገዛዙ አሁናዊ ወታደራዊ ቁመና፣ ፖለቲካዊ ተቀባይነትና ዲፕሎማሲያዊ አቅሙና ተያያዥ ጉዳዮች ተነስተው ለማህበረሰቡ ግንዛቤ ተፈጥሯል። በተጨማሪም ራስን በራስ የማስተዳደር ጸጥታን የማስፈን ጉዳይ ተነስቶ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም ኮሚቴዎች ኃላፊነታቸው ምንድነው? እነዚህ አካላትና የህዝቡን ከፋኖ ጋር ያለው ግንኙነትስ ምን መሆን አለበት? የሚሉት ጉዳዮች የተነሱ ሲሆኑ በመጨረሻም ትግሉ የአማራ ህዝብ ሁሉ በመሆኑ ልንጠብቀው፣ ልንንከባከበው፣ ልናጎለብተው ይገባል በሚል ማሳሰቢያ ህዝባዊ ውይይቱ ተቋጭቷል።
በሌላ ዜና ከዚሁ የብልጽግና ቢሮ ፋኖን ለማጥፋትና ለመበተን እቅድ አውጥቶ እየተንቀሳቀሰ መሆኑ መረጃው ደርሶናል። ከአገዛዙ ቢሮ የወጡ መረጃዎች እንደሚያመላክቱት በዋናነት የጎጃም አካባቢ ፋኖን ወደ 4 መክፈል አርበኛ ዘመነ ካሴ የአንድነቱ መነሻ ስለሆነ የሐሰት መረጃዎችን በማሰራጨት የሚዲያ ዘመቻ መክፈት፣ ወዳም አመራሮችን መግዛትና ማስከዳት እንዲሁም አንድ የመከላከያ ህዝብ በመጨመር ጎጃም ላይ በጥቅምት ሙሉ ወረራ መፈጸም የሚሉት ያገዛዙ የሴራ እቅዶች ይገኙበታል። እኒህን እቅዶች አቅዶ ቴዎድሮስ እዝንና አንድነቱን ለመናድ የአብይ አህመድ ሰራዊት እየተንቀሳቀሰ ነው። ይህን ከ2 ዓመት በላይ ሞክረውት አንድነታችንና ለትግሉ ባለን ቁርጠኝነት መክተን ጠላትን ከጉሬው ከተን ነው እንደከረምን ምስክራችን ራሱ ጠላት ነው። አሁንም ለሞት እያጣጣረ ያለው አረመኔ ሰራዊት የአማራን ህዝብ ለማጥፋት ያለ የሌላ አቅሙን ለመጠቀም እየተጣጣረ ይገኛል። እንደ ህዝብ ላለመጥፋት በሚደረገው ትንቅንቅ የበለጠ ነቅቶና ተዘጋጅቶ ልክ እንደ ከዚህ በፊቱ የአረመኔውን ፕሮፓጋንዳና ዘመቻ ለመመከት ከወዲሁ መንቃት እንደሚያስፈልግ ተገልጿል። በሌላ መረጃ በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራሉ ተባለ። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰምቷል። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑን የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠዋል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ለመረዳት ችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል። በትናንትናው ዕለት ቡታጅራ ላይ በተፈጠረው ህዝባዊ አመጽ የሰው ህይወት ማለፉ ተገለጸ። በማዕከላዊ ኢትዮጵያ ክልል በቡታጅራ ከተማ ግጭት የተቀሰቀሰ የነበረ ሲሆን የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ እምቦር ቀበሌ ይተዳደርበት የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእምቦር ቀበሌ አይደለም የዶቤ ቀበሌ ነው ብለው በመወሰናቸውና በመስቃን ወረዳ ዋና ከተማ ቡታጅራ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳ ሲሆን ይህም በተደጋጋሚ የመስቃን ወጣቶች ሽማግሌዎች ይህ ልክ አይደለም፣ ባህል የማጥፋት ተልዕኮ ነው ብለው የመስቃን ወጣቶች መስከረም 17 2018 ዓ.ም ጀምረው በቡታጅራ ከተማ ወደ አደባባይ ወጥተው የተቃውሞ አመጽ ማንሳታቸውን ምንጮች ገልጸዋል። የቡታጅራ ከተማ አስተዳደር በወቅታዊ ሁኔታው ላይ መግለጫ ያወጣ ሲሆን በተፈጠረው ህዝባዊ አመጽ የአንድ ሰው ህይወት ማለፉን የገለጹ ሲሆን በዚህም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን እየገለጸ በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖር ከልብ እመኛለሁ፣ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንመኛለን ብሏል። በመጨረሻም ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ስትል ኤርትራ አሳወቀች። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራ ውጭ ጉዳይ ሚኒስተር ተናገሩ። በኒውዮርክ እየተካሄደ ካለው የትምህርት ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችንም እንደሚያከናውኑ የሚታወቅ ሲሆን ከነዚህ መካከል የባህር በር የሌላቸው በማድረግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርን በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቀዋል። መተማመን የሚገነባው ደግሞ አገራት እርስ በርሳቸው ነጻነታቸውን፣ የግዛት አንድነታቸውና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ኡስማን ንግግራቸው ሲቀጥሉም ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውን ጉዳዮች የሚወስኑትም ኤርትራና እሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ አስታውቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑንም አስረድተዋል። ሚኒስትሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሃዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉ ገልጸዋል። የኢትዮጵያ መከላከያ ሚኒስቴር በበኩሉ የአሰብ ወደብ ጥያቄ
ጥያቄ ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል ከትናንት በፊት ባወጣው መግለጫ አስነብቧል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ያለ ሲሆን ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። የብልጽግናው አገዛዝ 7 መስከረም አልፎ 8ኛውን ሲይዝ የአንድ የሀገር ውስጥ ታጣቂ እንኳን አሸንፎ እንደማያውቅ እያወቀው ጎረቤት ሀገር ለመውረር የሚደልቀው ከበሮ አጀንዳ ለማስቀየር ካልሆነ ሌላ ምን ሊሆን ይችላል? ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ